የቡታን ወይም ቲቤት ብዙ ወንዶች አንዲትን ሴት በጋራ የማግባት ባህል ያላቸው ሲሆን በተለይ ወንድማማቾች ወይም በአንዳንድ ባህሎች ወንድምየው እስኪሞት ጠብቀው ሳይሆን በአንድ ጊዜ የጋራ ጋብቻ ውስጥ ይገባሉ። ይህ የትዳርና የአኗኗር ዘይቤም በርካታ ትሩፋቶች እንዳሉት ሲጠቅሱ ይህ ወንድማማቾች አንዲት ሚስት የሚጋሩበት ድርጊት በማህበረሰባዊ ሳይንስ ባለሙያዎች ፍራተርናል ፖሊጋማ በመባል የሚታወቅ ሲሆን ይህ ባህል በአይነቱ በዓለም ላይ ብቸኛውና በዩኔስኮ እንደ ባህላዊ ቅርስ የተመዘገበ ነው። በእርግጥ ይህ አይነት ጋብቻ ስለ ቤተሰብ ያለንን የተለመደ አስተሳሰብ በተለይ 7 ቤት በሚቆጠርበት ሁኔታ የሚሞግትና የሚሸነቁጥ ቢሆንም ይህን ለየት ያለ ማህበረሰባዊ አኗኗር በቅርበት መፈተሹ ተገቢ ነው። በቡታን የሚስተዋለው ቤተሰባዊ ውቅር ባህልን፣ ማህበራዊ ቅርስንና ትውልድ የማስቀጠል እሳቤዎችን ሚዛን የማስጠበቅ እሳቤንም ከግምት ያስገባ ነበር። It's called polyandry, one woman, several husbands. It's an unusual arrangement. Today, polyandry only persists in isolated villages in the Himalayas. ውድ የቻናላችን ቤተሰቦቻችን በዛሬው ጥንቅራችን ደቡብ እስያ በሰሜን በቻይናና በደቡብ ህንድ መካከል በምስራቅ ሂማሊያ ውስጥ በምትገኝ ቡታን ስለሚኖሩ ከአንድ በላይ ባል ስለሚያገቡ ሴቶች ማግባቱ ብቻ ሳይሆን ሴት ልጅ የፈለገችውን ያለ ወንድ የማግባት መብት ስለተጎናጸፈችበት ማህበረሰብና ባህል ጨምሮ ሌሎች ጉዳዮችን ከሰፊው በጥቂቱ ልናጋራችሁ ወደናልና እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። መቼም በጋብቻ ላይ ስለሚኖር ጋብቻ ወይም ከአንድ በላይ ሚስት ስለሚኖራቸው ሰዎች ሳትሰሙ አይቀርም። በተለይ በአረቡ ዓለም የኢኮኖሚ አቅማቸው እስከፈቀደ ድረስ ቱጃሮቹ በርካታ ሚስቶች እንደሚያገቡ ግልጽ ነው። በእርግጥ ድርጊቱ በአንዳንድ የእምነት ተቋማት ተለይቶ የተወገዘ ባይሆንም ተጨማሪ ሚስቶችን ለማግባት ሊሟሉ የሚገባቸው ሁኔታዎች በግልጽ ባልተሟሉበት ሁኔታ ከአንድ በላይ ሚስት የሚያገቡ ሰዎች አይጠፉም። ከሃይማኖታዊ ድንጋጌ ወጥተን ስንቃኝ ደግሞ በሀገራችን ባህላዊ የሆነ ድንጋጌዎችን የሚከተሉና ከአንድ በላይ ሚስት ማግባት ብቻ ሳይሆን እስከ 3 የሚጠጉ ሚስቶችን በአንድ ጣራ ስር የሚያኖሩ ወይም የሚያስተዳድሩ ወንዶች እንዳሉ ይታወቃል። ይህንን ነባራዊ ሁኔታውን ወይም ድርጊቱንም ሚስቶች ሙሉ ለሙሉ ተቀብለውትና እንደያመጣጣቸው ተከባብረውና ተሳስበው የሚኖሩበት ሁኔታ እንዳለ የምናውቀውና የተለመደ ጉዳይ ነው። ዛሬ ልናካፍላችሁ የወደድነውና ግርምትን የፈጠረብን ጉዳይ ግን በርካታ ሚስቶችን ስለሚያገቡ ወንዶች ሳይሆን በተቃራኒው ከአንድ በላይ ባል ስለሚያገቡ ሴቶች ማግባቱ ብቻ ሳይሆን ሴት ልጅ የፈለገችውን ያለ ወንድ የማግባት መብት ስለተጎናጸፈችበት ማህበረሰብና ባህል ነው። ይህን ለሴት ልጅ የተለየ ነጻነት ስለሚሰጥ ባህል ካነሳን ዘንድ ወደ ኋላ መለስ ብለን በሰው ልጆች ታሪክ ውስጥ ስለነበረና አሁን የወንዶች የበላይነት ዓለም አቀፍ እውነታ በሆነበት ዘመናዊ አስተሳሰብ በመተካቱ ምክንያት የተነሳና አፈታሪክ ሆኖ ስለቀረ ዘመን ጥቂት ብንል ተገቢ ነው ብለን ስላስብን ዘመኑን በወፍ በረር ቃኝተን ወደ ዋናው ጉዳያችን እንገባለን። ከበርካታ ሺህ ዓመታት በፊት ሴቶች ቤተሰባዊ፣ ማህበራዊና ሀገራዊ ጉዳዮችን በበላይነት ይመሩ ነበር። ይህ ዘመን የእማዊነት ወይም የማትሪያርኪክ ዘመን በመባል የሚታወቅ ሲሆን ሴት ልጅ የቤት አስተዳደሩንም ሆነ ሀገራዊ ጉዳዮችን የምትመራ ማወራ ከመሆን አልፋ የፈቀደችውን ያህል ቁጥር ባል ማግባት የምትችል ሲሆን መልካም ፍሬ ይሰጠኛል ካለችው ጋርም እንደ ፍላጎቷ የመውለድ መብቷ የተጠበቀ ነበር። በወቅቱ የግብረ ሥጋ ግንኙነት ይደረግ የነበረው ዘር ለመተካት ወይም ልጅ ለመውለድ ሲባል እንጂ እንደፈለጉ እንደ መዝናኛ መተኛት የተለመደ አልነበረም። እናም ሴት ልጅ የማኩረሻ ጊዜዋ በደረሰ ጊዜ መልካም ዘር ይሰጠኛል ካለችው ጋር ግንኙነት በማድረግ ዘሯን ታበዛ ነበር። ይህ ጉዳይ ግን እያደር ለሚወለዱት ሕፃናት በተለይም ለወንድ ሕፃናት አደጋ ማምጣት ጀመረ። ምክንያቱም በወቅቱ ሴቷ የተገናኘችው ሰው ተለይቶ የሚታወቅ በመሆኑ ልጁም የማን እንደሆነ ስለሚለይ እናት በሌለች ጊዜ ሌሎች ወንዶች ሕፃኑን የሚገድሉበት አጋጣሚ እየበረከተ በመምጣቱ ነበር። ታዲያ ብልኋ ሴት ቀደም ሲል ማኩረቷን የሚያሳብቁ ድርጊቶችን በመተው ከሌሎቹም ጋር ወቅቱን ሳትለይ ግንኙነት ለማድረግ በመወሰኗ የሚወለደው ልጅ የየትኛው እንደሆነ ስለማይታወቅ ሕፃኑን ሁሉም እንደራሱ በመንከባከብ ደህንነቱ እንደተጠበቀ የሚያድግበት ሁኔታን መፍጠር ችላ ነበር።
ዘመን እየተቀያየረ የሰው ልጅ አመለካከትና አስተሳሰብ እየተለወጠ ሲሄድ በመላው የዓለም ክፍል ያ በሴቶች እጅ የነበረው ያሻትን የወንድ ፍቅረኛና የትዳር ጓድ የመምረጥ መብት ከእጇ እየወጣ ወደ ወንድ ሲሸጋገር፣ የዛሬዎቹ እንግዶቻችን ግን ይህንን ባህል አቆይተው አለን ብለውናል። በዚህ ባለንበት በ21ኛው ክፍለ ዘመን ይህን ጥንታዊ የማህበረሰብ ኩነት ጠብቀው ያቆዩ የማህበረሰብ ክፍሎች የሚገኙት በሩቅ ምስራቅ የዓለማችን ክፍል በቻይናና በህንድ መካከል በምትገኝ ትንሽዬ ሀገር ሲሆን ይህች ሀገር ቡታን በመባል ትታወቃለች። ቡታን በምስራቅ ሂማሊያ ውስጥ የምትገኝ ወደብ አልባ ሀገር ነች። ከ727145 በላይ ህዝብ ያላትና 38394 ስኩዌር ኪሎ ሜትር ግዛት ያላት ቡታን በመሬት ስፋት ከዓለም 133ኛ በህዝብ ብዛት ደግሞ 160ኛ ደረጃ ላይ ትገኛለች። ቡታን ከንጉስ ወይም ድሩክ ጌልፖ እንደ ርዕሰ መስተዳድርና ጠቅላይ ሚኒስትር የመንግስት መሪ የሆነ ህገ መንግስታዊ ንጉሳዊ አገዛዝ ስትተዳደር የቫጃራያና ቡዲዝም የመንግስት ሃይማኖት ነው። ጄኬምፖ ደግሞ የመንግስት ሃይማኖት መሪ ነው። ይቺ የባህር በር አልባ የሆነች ትንሽዬ ሀገር እጅግ ብርዳማና በከፍታው የሚታወቀው የሂማሊያ አካል ስትሆን የዓለሙ ማህበረሰብ እጅግ አናሳ ትኩረት ሰጥቷቸዋል ከሚባሉት ሀገራት ግንባር ቀደም ነች። በቡታን ከአንድ በላይ የትዳር አጋር ተፈጥሯዊ ነው ማለት ይቻላል። ለምሳሌ በዓለም ከፍተኛ ቁጥር ያለውን ቤተሰብ የምናገኘው በዚቹ በቡታን ሲሆን የዚህ ቤተሰብ አባወራ አቶ ዛዮን ይባላል። ይህ ሰው 20 ሚስቶች ያሉት ሲሆን የጠቅላላው የቤተሰቡ ቁጥር ደግሞ 192 ደርሷል። የዚህ ቤተሰብ አባላት እርስ በርሳቸው አንዱ ሌላውን በስም ለመለየት እንኳን እንደሚቸገሩ የሚገልጹ ሲሆን እንደዚህ ያሉ ስህተቶችን ለመቅረፍ አባትየውም ሆኑ ልጆቹ ከኮምፒውተር ቋት ውስጥ በሚያስገቧቸው የተሟሉ የቤተሰብ አባላት ግለ ሕይወትና ታሪክ መጠቀም ግድ እንዳላቸው ይገልጻሉ። ይህ እንግዲህ በርካታ ሚስቶችና አንድ የስብሰባ አዳራሽ የማይበቃቸው ልጆች ስላለው አባወራ ታሪክ ነው። በአንጻሩ የቡታን ወርቃማ ስጦታ እየተባለ ስለሚወሳውና ይህንን ብዛም በሌላው ዓለም ያልተለመደ ተሞክሮም ከአካባቢው ተጨባጭ ሁኔታ አንጻር ጠንካራና ጤናማ ማህበረሰብ ለመገንባት ላቅ ያለ አስተዋጽኦ አበርክቷል ሲሉ የማህበረሰባዊ ሳይንስ ባለሙያዎች ስለመሰከሩለት አንዲት ሴት በርካታ ባሎች ማግባት ስለምትችልበትና ወንዶችም ቢሆኑ ደስተኛ ሆነው ጠንካራ ቤተሰብ ለማፍራት ደፋ ቀና የሚሉበት የራሳቸውን አስተዋጽኦ ስለሚያበረክቱበት ባህል እንቀጥል። ቡታን በሂማሊያ እንደመገኘቷ ነዋሪዎቿ የቡዳ መነኮሳት ደብሮች ከሚገኙባትና አብዛኛው ዓለም በህንድ በስደት በሚኖሩት በ14ኛውና በስልጣን ላይ ያሉት መንፈሳዊ መሪ ዳላይ ላማ ቴንዚን ጌያሶ ምክንያት ታዋቂ በሆነችው በቲቤት ስም ሲሆን የአገሪቱ ስም ቡታን ቢሆንም ዜጎቿ ቡታናዊ በሚለው ሳይሆን የሚጠሩት ቲቤታዊ በሚለው ነው። የቡታን ወይም ቲቤት ብዙ ወንዶች አንዲትን ሴት በጋራ የማግባት ባህል ያላቸው ሲሆን በተለይ ወንድማማቾች በአንዳንድ ባህሎች ወንድምየው እስኪሞት ጠብቀው ሳይሆን በአንድ ጊዜ የጋራ ጋብቻ ውስጥ ይገባሉ። ይህ የትዳርና የአኗኗር ዘይቤም በርካታ ትሩፋቶች እንዳሉ ሲጠቀሱ ይህ ወንድማማቾች አንዲት ሚስት የሚጋሩበት ድርጊት በማህበረሰባዊ ሳይንስ ባለሙያዎች ፍራተርናል ፖሊጋማ በመባል ይታወቃል። ይህ ባህል በአይነቱ በዓለም ብቸኛውና በዩኔስኮ እንደ ባህላዊ ቅርስ የተመዘገበ ነው። በእርግጥ ይህ አይነት ጋብቻ ስለ ቤተሰብ ያለንን የተለመደ አስተሳሰብ በተለይ 7 ቤት በሚቆጠርበት ሁኔታ የሚሞግትና የሚሸነቁጥ ቢሆንም ይህን ለየት ያለ ማህበረሰባዊ አኗኗር በቅርበት መፈተሹ ተገቢ ነው። በቡታን የሚስተዋለው ቤተሰባዊ ውቅር ባህልን፣ ማህበራዊ ቅርስንና ትውልድ የማስቀጠል እሳቤዎችን ሚዛን የማስጠበቅ እሳቤንም ከግምት ያስገባ ነበር። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። የሂማሊያ ተራራ 5000 ሜትር ከፍታ ያለው ሲሆን ከከፍተኛው ቅዝቃዜው በተጨማሪ በአየር ውስጥ የሚገኘው ኦክሲጅን መጠን እጅግ አናሳ በመሆኑ ይህንን የተለየ የአካባቢ አየር ለውጥ ማካካስ የሚችል ተፈጥሯዊ ለውጦች በነዋሪዎች ተክለ ሰውነትና በደማቸው ውስጥ እንደሚከሰት ታውቋል። በእነዚህ ለውጦች ምክንያትም ነዋሪዎቹ እጅግ አናሳ በሆነ የኦክሲጅን አቅርቦት ውስጥ እንኳን ዘና ብለው እንዲኖሩ አስችሏቸዋል። ቲቤትም ሆነች ቡታን ምንም እንኳን በምድር ወገብ አቀፍ ውስጥ የምትገኝ ቢሆንም የሂማሊያና በዓለም ከፍተኛ የሆነውን 9000 ሜትር ከፍታ ያለው አካሏ የኤቨረስት ተጽዕኖ ደረቅና ነፋሳማ የአየር ሁኔታ እንዲኖራት አድርጓታል።
በዚህ ቦታ በጋውም ሆነ ክረምቱ እጅግ የከፋ በመሆኑ መልክዓ ምድሩንም ሆነ የዜጎቿን ኑሮ ዘይቤ ሙሉ በሙሉ የተለየ እንዲሆን አድርጎታል። የሚበቅሉት ተክሎችም ሆኑ የሚራቡት እንስሳትም ቢሆኑ ከባድ የሆነውን የአየር ሁኔታ መቋቋም የሚችሉ ናቸው። የቲቤት ማህበረሰብ እጅግ መንፈሳዊ እንደሆነ ይጠቀሳል። ተወዳዳሪ የማይገኝላቸው ተራሮችና የተለያዩ ብርቅዬ የተፈጥሮ ገጽታዋ ለተራራ አፍቃሪዎችም ሆነ ለመንፈሳዊ ተጓዦች ተመራጭ መናኸሪያ አድርጓታል። ምንም እንኳን ነዋሪዎቹ የቡዲዝም እምነት ተከታዮች ቢሆኑም ተራሮቹ ለተለያዩ እንደ ጃኒዝም፣ ሂንዱይዝምና ቦን እምነት ተከታዮች የተቀደሱ ቦታዎች ናቸው። ተራራው 4 ማዕዘን ያለውና ፒራሚድ መሳይ ቅርጽ ያለው በመሆኑና ወደ ጫፍ ለመውጣት ፈታኝ በመሆኑ በርካታ መንፈሳዊ ተጓዦች እንዲመርጡት አድርጓቸዋል። ከበርካታ ተራሮቹ መሃል ካይላሽ የተባለው ተራራ ለአካባቢው ነዋሪዎች በተለየ መልኩ የተቀደሰ በመሆኑ ጎብኚዎች ወደዛ መውጣት አይፈቀድላቸውም። ይህ ማህበረሰብ ለየት ከሚያደርጉት ባህሎች መሃል የቀብር ስነ ስርዓታቸውን የቡታን ማህበረሰብ የሰማይ ቀብር የሚባል ስርዓት አላቸው። ሰዎቹ የሞተውን ሰው የሰማይ ጣሪያ በመባል ከሚታወቁት ተራሮች መካከል ወደ መረጡት ጫፍ በማውጣት በቡዲስት ቄሶች ፍትሐት ከተደረገለት በኋላ ጥንባን ሰዎች እንዲመገቡት ይደረጋል። ይህም ማህበረሰቡ ምድራዊ ሕይወት ኃላፊ ስጋን ፈራሽ መሆኑንና ከተፈጥሮ ጋር ያላቸውን ቁርኝት ያሳያል ይባላል። የቲቤት ማህበረሰብ ለሴት ልጅ የተለየ ክብርና ቦታ የሚሰጥ ሲሆን ፖሊንድሪ የሚባለውንና አንዲት ሴት ልጅ በርካታ ወንዶችን የምታገባበት ስርዓት ያራምዳል። ይህ ባህላዊ የጋብቻ ስርዓት እጅግ ረዘም ያለ ጥንታዊ መሰረት ያለው ሲሆን በተለይ በአርብቶ አደሩ አካባቢና በገጠሩ ክፍል ብቸኛው የጋብቻ ስርዓት ነው። በተለይ ወንድማማቾችን አንዲት ሚስት የሚጋሩበት አግባብ ምሕረት አልባ በሆነ የአየር ሁኔታ ጋር ተዳምሮ እጅግ የተመናመነ የእርሻ መሬትን ተጠቅሞ በዚያ ያለ ቁጥር ያለውን ቤተሰብ ለማኖር እንደ ተመራጭ መፍትሄ ይወሰዳል። እነዚህ ወንዶች አነስተኛ የሆነውን ቁራጭ መሬት ተከፋፍለው ትርጉም አልባ ከማድረግ ይልቅ የቤተሰቡን አንድነትም ሆነ የመሬቱንም ምርታማነት እንዲረጋገጥ ያደርጉበታል። በመሬትና በሌላ ንብረቶች ሰበብ ሊነሳ የሚችል ቅራኔንም ያስቀራል ተብሎ በማህበረሰቡ ይታመናል። በእንዲህ አይነት ቤተሰብ የሚወለዱ ሁሉም ልጆች የሁሉም አባቶች እንደሆኑ የሚቆጠር ሲሆን ጠንካራ የሆነ የጋራ የኃላፊነት ስሜትም ይፈጥራል ይላሉ። ለሕፃናቱም የተረጋጋ እድገት ያጎናጽፋል ተብሎም ይታመናል። ከቤተሰብ ምጣኔ አንጻርም ቢሆን የሕፃናቱን ቁጥር ለመወሰን የሚረዳ በመሆኑ አላስፈላጊ የሕዝብ ቁጥር እድገት እንዳይኖርና ውስን የሆነ የተፈጥሮ ሀብት ላይ ጫና እንዳይኖር ያደርጋል ተብሎ ይታሰባል። ይህ ጋብቻ ስርዓት በቡዲዝም እምነትም ክልከላ የተደረገበት አይደለም። ይልቁንም ቡዲዝም ከሚከተለውና ምድራዊ ሀብት ማካበትን ከማያበረታታውና ግለኝነትን ከሚያወግዘው መርህ ጋር የሚጣጣም ተግባር ነው የሚሉም አሉ። በግለሰብ ደረጃም ቢሆን ፖሊኤንድሪ በትዳር አጋሮቹ መሃል ለየት ያለ መልክ ያለው መስተጋብር መፍጠር የቻለ ነው። በፖሊኤንድሪ አንዲት ሴት በርካታ ወንዶች በምታገባበት የጋብቻ ስርዓት ውስጥ ሚስትየዋ ቁልፍ ሚና ያላት ሲሆን ቤተሰባዊ በሆኑ ጉዳዮች ዙሪያ ገዢ የሚሆነውን የመጨረሻውን ውሳኔ የምታሳልፈው እሷ ናት። ከቅርብ ጊዜ ወዲህ ግን ከዘመናዊነትና ሌሎች በርካታ ኩነቶች ጋር ተያይዞ የፖሊኤንድሪ ስርዓተ ጋብቻ እየቀነሰ መምጣቱም ተገልጿል። በቡታን ማህበረሰብ ውስጥ ጥርጣሬና ቅናት ቦታ የሌላቸው የስሜት መገለጫዎች ናቸው። የጋብቻው አባላት የሆኑት ወንዶችም ቢሆኑ በፈቀዱት ጊዜ ግብረ ስጋ ግንኙነት ማድረግ አይችሉም። ግንኙነቱ ካሉትና ከሚፈለጉት የልጆች ቁጥር አንጻር የሚመዘን ሲሆን የዚህ ውሳኔ ባለቤትም ሴቷ ናት። የፖሊኤንድሪ ጋብቻ ስርዓት ልጆች መቼም ቢሆን ያለ አባት የማደግ ስጋት እንዳይኖራቸው የሚያደርግና አንደኛው አባት ቢሞት እንኳን የቀሩት ባሎች አባትነታቸውን የሚቀጥሉ በመሆኑ ሕፃናት ያለ ስጋትና ደስታ መጓደል ያድጋሉ ተብሎ ይታሰባል። የቡታንን የፖሊኤንድሪ ጋብቻ ስርዓት ልዩ የሚያደርገው ሌላው ጉዳይ ሁሌም በሚባል መልኩ የወደፊት ባሎቿንና የልጆቿን እጩ አባቶች የምትመርጠው ሴቷ ስትሆን አብዛኛውን ጊዜ ሴቷ በእድሜ በሰለለችና ባሎቹን ገና ከሕፃንነታቸው ጊዜ አንስቶ የምታውቃቸው ሲሆን ለጋብቻ እጩ ያደረገቻቸውንም ልቧ የመረጣቸውንም ወንዶች በስነ ምግባርም ሆነ በሌላ አስፈላጊ ነው ብላ ባመነችባቸው ጉዳዮች ጣልቃ እየገባች ኮትኮታ ያሳደገቻቸው መሆናቸው ነው። ይቺ ሴት የትዳር አጋሮቿን የምትመርጠው የመጪውን ትውልድ ታሳቢ በማድረግና ከስጋዊ ስሜት በጸዳ አእምሮ በመሆኑ ከትዳር ጥምረት በኋላ የኔ የሚባል ተግዳሮቶች የማይገጥማቸውም በዛ ምክንያት ነው ይባላል። ለቤተሰቡና ለልጆቿ ኢኮኖሚያዊም ሆነ ሌላ ያስተዳደግ ክፍተት ባስተዋለች ጊዜ ያንን ክፍተት ለመሙላት ትክክለኛ ነው ያለችውን ወንድ አይኗ ውስጥ በገባ ጊዜም ተጨማሪ ባል አድርጋ ወደ ጥምረቱ የምታስገባ ሲሆን
የቀደሙት ባሎችም ተቃውሞ አያቀርቡም። ውድ የቻናላችን ቤተሰቦቻችን ዛሬ ደቡብ እስያ በሰሜን በቻይናና በደቡብ ህንድ መካከል በምስራቅ ሂማሊያ ውስጥ በምትገኝ ቡታን ስለሚኖሩ ከአንድ በላይ ባል ስለሚያገቡ ሴቶች ማግባቱ ብቻ ሳይሆን ሴት ልጅ የፈለገችውን ያህል ወንድ የማግባት መብት ስለተጎናጸፈችበት ማህበረሰብና ባህል በተመለከተ ያጋራናችሁ መረጃ ይህን ይመስል ነበር። በቀጣይ ቢቀርብልን አሊያም ብናውቃችሁ የምትሉትን ጥቆማ በኮሜንት ማስቀመጫው ላይ እንድትጠቁሙን እንዲሁም የተሻሉ ስራዎችን ይዘን እንድንቀርብ ሰብስክራይብ እና ሼር በማድረግ ይህን ቻናል ለሌሎች እንዲደርስ እንድታደርጉልን በአክብሮት እየጠየቅን ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብነታችሁን አጠናክሩ የሚለው የአክብሮት ግብዣችን ነው። ሰናይ ጊዜ